ጉድ አብሰላትና ሀይሚ ዛሬ እንግዲህ እንደምታዩቸው ተቃቅፈው ይቅር ተባብለዋል። አብሳላትም ቤቷ ድረስ በመሄድ ጥፋቴ ገብቶኛል፣ ሳደርግ የነበረው ነገር ትክክል አልነበረም፣ ጭራሽ በቃ ያቺ ስትረብሽ ስትበጠብጥ እንዲህ ነው እንደዛ ነው ስትል የነበረችው አብሳላት እኔ አልነበርኩም፣ እችኛዋን አብሳላትን ነው ማሳያችሁ፣ ወይም ደግሞ የኔ ትክክለኛ ባህሪ እችኛዋ ነች በማለት እንግዲህ ሀይሚን መጣ ይቅርታ ጠይቃለች። ሀይሚ ግን ማለት ነው በየዋህነቷ ሰው በማመኗ ለሰው በማሰቧ ከራሷ በላይ ለሌላ ሰው በመጨነቋ በማሰቧ ስንት መከራ አሳለፈች። ስንቱ መጦ አፉን ከፈተባት፣ ስንቱ መጦ ልሷን ለመጉዳት፣ ስንቱ መጦ ከብሩክ ጋር ለመለየት ሞከረ፣ ስንቱ መጦ በህይወቷ ላይ ዋጋ አስከፈላት። የምሬን ነው ምላችሁና እንደዚህ አይነት ሰው እዚህ ምድር ላይ አለ ወይ? የምር እስኪ ራሳችሁን ፈትሹ፣ ራሳችሁን ጠይቁ። እስኪ እንደ ሀይሚ አይነት የይቅርታ ልብ ያለው ጊዜ ተጎድቶ ጊዜ ይቅርታ የሚያደርግ ጊዜ ተበድሎ ጊዜ ይቅር ባይ የሆነ ልብ ያለው ሰው ማን ያለው? እስኪ እኔ በሉኝ። እስኪ እንደው ካላችሁ እኔ ይቀጣሉ። የምሬን ነው። እኔ በዚህ ልክ የእውነቴን ነው። አንድ ሰው አያለሁ አይደል? የዋህ ነኝ እኔ ሲበዛ እግዚአብሔር የሰጠኝ የዋህ ልብ አለኝ። ግን አንድ ቀን የሆነ ሰው ጎዳኝ፣ የሆነ ቀን አስቀየመኝ፣ የሆነ ቀን አስከፋኝ አይደል? በሁለተኛው ቀንም አስከፋኝ፣ በሶስተኛው ቀን ግን መቼም ይቅር አልለውም ያን ሰው ማለት ነው። በህይወቴ ምንም በቃ ይቅር ማልለው ሰው ነው የሚሆነው። እንደኔ የራሴን ብነግራችሁ፣ እናንተስ ምን ትላላችሁ? ሀይሚ ግን ጊዜ ተበድላ ጊዜ ተመትታ ጊዜ ሆስፒታል ገብታ ህይወቷ ላይ ራሱ አደጋ እስከ መድረስ ደርሶ ነበረ። ለህይወቷ አስጊ የሆነ ደረጃ ላይ ደርሳ ነበረ። አሁን ላይ ግን የምሬ ነው መጣ ምንም እንዳልተፈጠረ ይቅርታ አርጊልኝ፣ እንደዚህ አርጊያለሁ፣ እንደዚህ ሆኛለሁ ብላ ስትናገር ይቅርታ አርጋላታለች። እና ምን አይነት በቃ ቅን ልብ ቢኖራት ነው? ፈጣሪ ምን አይነት የሰው መውደድን የሰጣት? ፈጣሪ ምን አይነት አስተዋይ ልቦናን የሰጣት? የእውነቴን ነው መታደል ነው። የበደሉንን ይቅር እንደማለት የሚያስደስት ነገር የለም። የእውነት ነው የምላችሁ። አብዛኛውን ሰው እንዴት እንዲህ ይለኛል፣ እንዴት ትለኛለች ብለን ነገር ማንቆራቆር የሆነ ተንኮል፣ ሌላ ከዛ ሰው ተንኮል በቃ ሌላ የባሰ የበለጠ ተንኮል ማሰብ እንጂ ለሰው ይቅርታን ማድረግ ወይ ደግሞ ይቅርታን መቀበል አናደርግም። ያንን ነገር አንሞክረው ብዙዎቻችን። ሀይሚ ግን ያንን ነገር ሁሉ ችላ ያንን ሁሉ ታግሳ እንደምታዩት አሁንም አብሳላትን ይቅርታ እያደረገች ነው የምትገኘው። ከዚህ በፊትም ታስታውሳላችሁ በጣም ብዙ ሰዎች በህይወቷ እንደዚህ መጠው አፍረው ተሸማቀው አንገታቸውን ደፍተው ነው የተመለሱት። እና አብሳላት ይውላችሁ ህይወቷ ሁሉ የምድር ሲኦል ነው የሆነባት፣ በቃ ሲኦል። ምክንያቱም ቲክታክ ላይ ስትሄድ ሂደን ብዙ ነገር እንላታለን፣ ዩቲዩብ ላይ ስትመጣም እንደዛው በቃ የሆነ አለ አይደል እንቀበላት ነበር፣ እንደግፋት እናበረታታት ነበር። መጀመሪያ ላይ እንደውም ሀይሚን እንደምትወዳት ስትነግረን፣ ለሀይሚ እንደምታስብላት ስትነግረን፣ ብሩክን ለማገዝ ስትመጣ ብዙዎቻችን እየተቀበላት ነበር፣ የእውነት ለመናገር ማለት ነው። በኋላ ላይ ግን እሷም የልብ ልብ ተሰማት። አንዳንድ ምስጥ የሆኑ አንዳንድ ባለጌ የሆኑ የሀይሚን መለየት ከብሩክ ጋር መጣላት ምናምን የሚፈልጉ የሀይሚን ጭንቀት የሀይሚን እንባ ማየት የሚፈልጉ አንዳንድ እባብ የሆኑ ሰዎች አሉ። እነሱ በቃ የልብ ልብ ሲሰጧት እንዲህ ስታምሪ እንዲህ ከብሩክ ከምናምን ፎቶዋን እያቀናበሩ የልብ ልብ ሲሰጧት እሷም እንግዲህ መጣችና በዚህ መንገድ ህይወታቸውን ለመረበሽ ህይወታቸውን ለመጥበጥ እንግዲህ ክፍተት አግኝታ ገብታለች ማለት ነው። በጣም አስቀያሚ ጊዜ ነበር ያሳለፉት። ታዲያ ያ ሁሉ ጊዜ እንድታሳለፍ ካረገቻት በኋላ ኢቨን ሆስፒታል እስከ መግባት ደርሳለች። እና አሁን ላይ ግን ይቅርበኝ ለማለት አፏን ሞልታ ወይም ደግሞ በድፍረት መጣለች። ሀይሚ ደግሞ በቃ ከህይወቴ ውጭልኝ፣ ስላለፈው ነገር መስማትም ማሰብም አልፈልግም፣ አያስፈላጊም አይደለም፣ በቃ ተይው፣ ከህይወቴ ራቂ፣ ወይም ደግሞ ጓደኛ ያልሽውን ነገር ምናምን አልፈልግም፣ ይቅርታ መጠየቅሽ ጥሩ ነው፣ ይቅርታ ትልቅ ነገር ነው ብላ እንግዲህ በአንድ ቃል ነው የሸፈነችው የጨረሰችው የዘጋችው። እና እንደዚህ አይነት ቀና ልብ እኔ ከየት እንደሚገኝ እኔ አላውቅም። እኔ ፈልጌ አጣለሁ ከሀይሚ ውጭ አለ ብዬ ለማሰቡላ እስከሚከብደኝ ድረስ። እና ህይወቷን እስከ የሆነት ለመናገር ምን እስከ እኔ እንጃ አላቅም። የሀይሚ ልብ ይለያል። እና አብሳላት ምንድነው እኔ አሁንም ያሰበችው ትልቅ ተንኮል እንዳለ ነው የሚሰማኝ። ይቅርታ አድርጉልኝ። አዎ ይቅርታ በማለቷ እኛንም ሀይሚንም ይቅርታ በማለቷ ለኛ ብቻ ለሷ ብቻ ሳይሆን ለኛም ምን አይነት ኃይል እንዳለን ምን አይነት ጠንካሮች እንደሆንን ምን አይነት ጎበዝ ጀግኖች እንደሆንን በምን አይነት መንገድ
በሀይሚና በብሩክ የሚመጣብንን ሰው በምን አይነት መንገድ እንደምናስወግድ ወይ ደግሞ ምንም አይነት ተቀባይነት እንደሌለው ለሌላም ሰው አስተማሪ የሆነ በሀይሚም ህይወት በብሩክም ህይወት ሊመጣ ያሰበን ሰው እንግዲህ ትምህርት ሰጣ ትሄዳለች ብዬ ነው የማስበው። ከዚህ በፊትም የመጡት ያው ብዙ ቅሌታቸውን ተንከናንበው ተዋርደው ተሸማቀው ነው የሄዱት። ሀይሚና ብሩክ ግን ቀጥለዋል። እስከ ዛሬ ቆም ብለዋል። በቃ ይሄደዋል እየሄዱ ነው እና ሌሎቹ ግን ልክ እንደ አብሳላት እያፈሩ ነው የሚመለሱት። እና አሁን ላይም በቃ ጓደኛ መሆን አልፈለገችም ሀይሚ። በቃ ተመልካችንም ይቅርታ ከጠየቅሽ ደስ ብሎኛል፣ እንኳን ጠየቅሽኝ፣ ይህንም ይቅርታ ስለጠየቅሽኝ አመሰግናለሁ። ግን አለች ከብሩክም ህይወት ከኔም ህይወት ውጪ የኔም የሱም ጓደኛ እንድትሆኝ አልፈልግም ነው እያለቻት የምትገኘው። አብሳላት ደግሞ እኔ እንደዚህ ስትይኝ ይቅርታዬን እንዳልተቀበልሽ ነው የምረዳው። ስለዚህ እንግዲህ አንጀት ስትበላ ማለት ነው አብረን እንሁን ወይ ጓደኛ ይሁኝ ቤተሰብ እንደ ቤተሰብ ልሁን ነው ያለችው። ያ ማለት ብሩክን እንግዲህ በየቀኑ ታገኘዋለች ምናምን ታወራዋለች። ሌላ ታሪክ እንዲፈጠር ወይ የሆነ ስህተት አውቃ የሚሆን ሳታውቅ ትሳሳትና ደግሞ ሌላ ችግር ነው የሚፈጠረው። ሶ ያንን ነገር ሀይሚ አልፈቀደችላትም። ጥሩ አደረገች ሀይሚ። እና ግን አያችሁ ውሸቷን እንደነበረ በጣም አስመሳይ እንደነበረች ሀይሚን ሆን ብላ ስትጎዳት እንደነበር ብሩክንም እንዲህ ስትለጣጠፍበት ስትላላጥበት የነበረው ውሸት እንደሆነ ገባችሁ አይደል? የእውነት ፍቅር ቢሆን ኑሮ ይውላችሁ በአንድ ቀን የዛሬ ሳምንት ፍቅር ይዞኛል ካንተ አንተን ማጣት አልፈልግም፣ ናፍቀኸኛል፣ አይኑን ማየት እፈልጋለሁ፣ እሱም ማግኘት እፈልጋለሁ ሲል የነበረ ፍቅር ከዛ ደግሞ ዛሬ ደግሞ አይ ሁሉን ነገር ትቻለሁ፣ ትክክል አልነበርኩም። ፍቅር ተሳስቶ አያውቅም። በነገራችን ላይ ፍቅር ስህተትን አያውቅም። ካፈቀረ አፈቀረ ነው። ስሜት ነው፣ በቃ የሚሰማችሁ ስሜት ነው ለዛ ሰው እንጂ አሁን ብሩክን ያፈቀርኩት ተሳስቼ ነው አይባልም። የምሬን ነው ብላችሁ ተሳስታ ልታፈቅሩ አትችልም። ባጭሩ መጀመሪያም የነበረው ፍቅር ውሸት ነው። መጀመሪያም ያደረኩት ነገር ትክክል አይደለም። በቃ እልህ ተጋብታ ነው። የምሬን ነው። ለምን እኔ እንደ ሀይሚ አልተወደድኩም? ለምን እኔ እንደ ሀይሚ አልተፈለኩም? ለምን እኔ እንደ ሀይሚ የሆነ አልተደነኩም ብላ ነው ይህንን ሴራ ይዛ የመጣች እንጂ በምንም ተአምር ፍቅር የሚባል ነገር እንደሌለ እንግዲህ ግልጽ ነው። ከመልሶቿ ከንግግሮቿ መረዳት ትችላላችሁ። በአጭሩ እኔ የትም ቤት ባሌ ደስ ይለኝ። ሀይሚዬ ዛሬ ስላየኋት በጣም ደስ ብሎኛል። ደግሞ አምራ ደምቃ ተውባ ነው ጨረቃ መስላ የመጣችሁ። ዛሬ ስላየኋት በጣም ደስ ብሎኛል። የኔ ወርቅ ማለት ነው። እና መልስሽ ትክክል ነው። ማንም ይሁን ማንም በህይወትሽ አስፈላጊ አይደለም። ሀይሚዬ ከዚህ በፊት ሰው በማመንሽ ሰው በማስገባትሽ በህይወትሽ ውስጥ በማቅረብሽ ባጎረስኩ እጄን ተነከስኩ ነው። አንቺ በቃ ጥሩ ምግብ እየመገብሻቸው እያጎረሻቸው፣ ግን ከጀርባሽ የሚወጉሽ ሰዎች ብዙ ናቸው። ለምን እንደሆነ አላውቅም። የምሬን ነው የምንልሽ። እና ባጭሩ እች ልጅ አስፈላጊ አይደለችም በህይወትሽ። ከበዓል በኋላ እናወራበታለን። እስከ በዓል ነው እንግዲህ ይፋ ብለን እናሳልፍ በዓሉን ምናምን፣ ከዛ በኋላ እናወራበታለን ምናምን ብላ ነው ወጣ ሄደች። ያ ማለት ከበዓል በኋላም ሌላ ነገር ይዛ ልትመጣ እንዳሰበች ግልጽ ነው። እርግጠኛው የምነግራችሁ ነገር የእውነት እንደዛ ባታረግ ኖሮ ወይም አትመለስ ቢሆን ኖሮ በቃሽ እኔ ሀይሚያ አስቀይሜሻለሁ፣ አስከፍቼሻለሁ፣ እንዶ ድንገት እንኳን መንገድ ላይ እንኳን ብንገናኝ እንዳንደባበር እንዳንዘጋጋ ብዬ ነው እንጂ እሺ አንቺ ፈቃደኛ ካልሆንሽ ድጋሚ አላገኝሽም፣ ድጋሚ በመጣሽበት እንደዚህ አላረግም፣ ድጋሚ ብሩክ ላይ አልቀርብም፣ ከብሩክ ጋር አልገናኝም ብላ እዛው ዘግታ መሄድ ትችል ነበር። ነገር ግን እሷ ምንድነው ያለችው? ከበዓል በኋላ እናወራለን፣ በቃ ከበዓል በኋላ እናወራለን ምናምን ብላ ነው ሄደችው። ሶ እስከ በዓል ነው እንግዲህ ፈጣሪ እኔ እንጃ አላቅም። ብቻ ሀይሚ ትክክል ነው ያረግሽው። በህይወትሽ ማንንም ሰው አታስገቢ። የምሬ ነው። እቺ ልጅ ምንም ጠቃሚ ምንም አይታመንም። ይሄንን ነው ልልም ችለው። ብሩክም እንግዲህ ይሄንን ቪዲዮ አይቶ ሼር አድርጎ አመሰግናለሁ ብሏል። ሀይሚዬም እንግዲህ ድጋሚ መገናኘት የለብንም ጥፋትሽን ስላመንሽና ይቅርታ ስላልሽኝ አመሰግናለሁ፣ መልካም ጊዜ ይሁንልሽ ብላ እንግዲህ እሷም የሷን ቪዲዮ ሼር አድርጋ ተሰናብተዋል። ለማንኛውም አብሳላት ድጋሚ ባትመጪ ከመጣሽም በራስሽ ህይወት ነይ። አዎ አድናቂ ያለሽ አጨብጫቢ ያለሽ ጥፋት እያጠፋሽ እንኳን የእውነት እግዚአብሔርን ነው የምላችሁ የሚወድሽ ሰው ጥፋት እያጠፋሽ እያየ ጸጥ ብሎ ይሄን አርጊ ወይም ደግሞ ሂጂ ምናምን ብሎ ያን መስመር እንድትገፊበት እንድትሄጅበት አያረግሽም። ታውቂያለሽ እስካሁን ሲደግፉሽ የነበሩ እስካሁን ሲያበረታቱሽ የነበሩ ሰዎች በሰው ህይወት ጣልቃ እንድትገቢ ከዛ የራስሽ ምንም የተረጋጋ ህይወት እንዳይኖርሽ ከዛ ያንን የሰውን ህይወትም እንድታመሰቃቀይ ነው ሲደግፉሽ የነበሩት። እነዛን ሰዎች መተው ነው ያለብሽ ብዬ አስባለሁኝ። እነሱም ልቦና ሰጧቸው ከተቀየሩ ከተለወጡም ያዩሻል፣ ይከታተሉሻል። የራሽን ቪዲዮ ይዘሽ ነው ብዬ መልእክቴን አስተላልፋለሁ። ብቻ ሰላም እንኳን ሆነ እንኳን ሰላም ተፈጠረ። ከበዓል በኋላ ላልሽው ነገር ግን እኔ አልስማማበትም። ባትመጪ
የተሻለ ነው። ሀይሚንም ከዚህ በኋላ ባታገኛት ብሩክንም እንደዛ በቃ አስፈላጊ አይደለም። የራስሽን ኑሮ ኑሪ፣ በራስሽ መንገድ ሂጂ ብዬ ነው ሀሳቤ ልሰጥ የምችለው። እናንተስ በዛሬው ቪዲዮ ምን ተረዳችሁ? ምን አሰባችሁ? በምን አይነትስ መንገድ ነው መቀጠል አለባቸው ብላችሁ ያሰባችሁት? ሀይሚ ያለችው ነገር ትክክል ነው ወይስ አይደለም? አብሳላትስ ዛሬ ያደረገችው ነገር እንዴት አያችሁት? የይቅርታዋን ነገር በምን አይነት መንገድ ተቀበላችሁት? እኔ ይቅርታ መጠየቋ ደስ ብሎኛል። እንኳን በእርግጥ እንደምትጠይቅ ግልጽ ነው። ምክንያቱም በቃ የሆነ ሰዓት ላይ ኝኝኝኝ ብላ ምናምን ብላ ተናቁራ ምናምን ሀይሚና ብሩክ መቼም እንደማይለያዩ ስለማቅ ተመልሳ እንደምትሄድ እርግጠኛ ነበርኩ። ዝቅ እንደምትል እርግጠኛ ነበርኩ። መጣ ይቅርታ እንደምትጠይቅ እርግጠኛ ነበርኩ። ምክንያቱም በሄደችበት ሁሉ እየተከታተልና ስለነበረ አማራጭ አልነበራትም። ለማንኛውም ጥሩ ነው። እንደው በሀይሚና በብሩክ አትምጡብን። በቃ መጨረሻችሁ ውርደት ነው የሚሆነው። ከአብዛላት ከዚህ በፊት መጠው በነበሩ ሴቶችም ወንዶችም ተምራችሁ አርፋችሁ ቁጭ ብትሉ የተሻለ ነው ብዬ ነው የማስበው። ስለነበረን ቆይታ አመሰግናለሁ። የኔ ውድ፣ የኔ ቅመም፣ የኔ ቅምጥል ሀይሚዬ ምርጧ። ሰብስክራይብ እናርጋት በዓሉን በደመቀ ሁኔታ እንድናከብር። ለማንኛውም አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የጨረቃ ፋሚሊዎች ወዳችኋለሁ።